ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው? ነባሮች በላይ ከግቡ፣ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ዛሬ እንግዳ ድራማ ይዤላችሁ መጥቻለሁ። እንግዳ ድራማ ላይ እንግዲህ ባለፈው ክፍል ላይ እንግዲህ ቤሉል እንዲሁም ኑኑ መሲ ተገናኝተው ነበረ። ቤሉልም እንግዲህ ያገባሽው ባልሽ ወንጀለኛ ነው ሲላት፣ መሲም አዎ አውቃለሁ ወንጀለኛ መሆኑን ስትለው፣ ቤሉልም እያወቅሽ ያገባሽው ሲላት፣ አዎ አሁን ወደኋላ መመለስ አልችልም ትለዋለች። ቤሉልም ይኸውልሽ እንድትረጅኝ እፈልጋለሁ አንዳንድ ነገር ሲላት፣ እንግዲህ መሲም ችግር የለውም በፈለግከው ነገር አግዝሃለሁ ትለዋለች። እንግዲህ መሲ ከመጀመሪያው ይሄ ቴዲ በስልክ ነበር የምታውቀው፣ በአካል ታውቀዋለች። ነገር ግን እሱ መሆኑን አላወቀችም ነበር ሲያወራት። ያው ፍቅር አንዳንድ ጊዜ እንግዲህ ፍቅር እንትን ስለሆነ ያው ታፈቅረዋለች። ከዛ እንግዲህ በአፉ ጥሩ ይቼ ሄለንንም ወይንም ሉሊትን እኔ እተዋታለሁኝ አንቺ ጋ ነው ምንጋባው ሲላት፣ መሲም አምናው ነበር። እንደ አጋጣሚ እንግዲህ ወደ መሲ ቤተሰቦች እንዳያችሁ ሽማግሌ ይላካል። ሽማግሌዎቹንም ሄለን ወይም ሉሊት እንግዲህ ገንዘብ ተከፍልና ታባራቸዋለች። በዛ የተነሳ እንግዲህ ቤተሰቡ ይናደድ ነበረ። መሲም እንግዲህ ይሄ ቴዲ ነይቶለ እኔ ጋር አብረን እንሆን ሲላት፣ መሲም እነ መኩም ወይም እናቷም አይሆንም በፍጹም ይሄ ልጅ አይሆንሽም ሲሏት፣ መሲም አይ አገባዋለሁ ትላለች። ከዛ እንግዲህ ኑኑ ጋር ትማከርና እንግዲህ ወደ ቴዲ ቤት ትሄዳለች። ነገር ግን ቴዲ ቤት ስትሄድ ያላሰበችው ነው እያገኘችው። ምክንያቱም ቴዲ ቤት እንግዲህ የቤሉል አባት አንድ ክላስ ላይ አንድ ክፍል ተቆልፎበት ነው ያለው። ያን ክፍል እንግዲህ ለመክፈት ብትጥርም እስካሁን ሊከፈት አልቻለም። እሱ ብቻ ሳይሆን እንግዲህ አንድ ደግሞ የቴዲ ሚስት ነኝ ብላ ትመጣለች ቤት። በዚህ ሰዓት እንግዲህ መሲ በጣም ነበር እየተናደደችው። ምክንያቱም ቴዲን በጣም አፍቅራው ወደው አምናው ነበር እና እንዲሁም ደግሞ እንግዲህ ለኑኑም እንግዲህ ተስፋ በመቁረጥ ነገጧ የሆነ ነገር ያደርገኛል ብላ እንግዲህ ቴዲን ስለፈራጅ ለኑኑ እንግዲህ ይኸውልሽ የአዶኒን አባት የገደለችው ሉሊት ናት ወይንም ሄለን ናት ብላ እንግዲህ ነግራታለች። እንግዲህ የዛሬው ክፍል ላይ እንግዲህ መሲ አሁን ላይ ቴዲ ሲመጣ ከወደ ቤት ሲገባ መሲም እንግዲህ የኔ ውድ የኔ ባል እንኳን ደህና መጣልኝ ትለዋለች። ምክንያቱም እንደዚህ እያደረገች እንግዲህ ካላደረገችው እሱ ስለሚጨክንባት በዚህ በፍቅር ስም ገብታ እያታለለች እንግዲህ ይህ ቴዲን መበቀል ትፈልጋለች። እንግዲህ በመሲ ተገርሞ ዛሬ ደግሞ ምንድን ነው ደስ ብሎሻን በጣም ደስተኛ ነሽ ይላታል። እኔ እኮ አንተን ማየት ራሱ ደስተኛ ያደርገኛል ትለዋለች። የምርሽን ነው የኔ ሚስት ሲላት፣ መሲም አዎ ትለዋለች። እኮ በጣም እድለኛ ሴት ነኝ፣ ምንም ባደርግ ትምረኛለህ ታልፈኛለህ ትለዋለች። እንግዲህ እንኳን ሳይረፍድ ዋጋ የገባሽ ይላታል። እንዴ ባይገባኝስ ምን ልታደርግ ነበር ብላ ትጠይቀዋል። እሱንማ በተግባር ነበረ የሚያሳይሽው። እንግዲህ ውስጧ እየተቃጠለ እየተናደደች ጥርሷ እየሳቀ አታስብ፣ እኔ እናንተን ሞት ነው የሚለያየን፣ በፍጹም አንለያይም ትለዋለች። ፍቅር ብዬ አይደለም እንዴ አንተን የተውኩው፣ ስለዚህ እሞትልሃለሁ ትለዋለች። ቴዲም የዛሬው ደግሞ ፍቅርሽ በጣም ይለያል ይላታል። እዚህ ስለሆንሽልኝ ደግሞ በጣም እወድሻለሁኝ። መሲም እንግዲህ እኔም ስትለው ቴዲ ይደነግጥና ምን ይላታል። እኔም እኮ ጅምር ቃል ነው ብሎ ይስቅባታል። መሲም እባክህ አታሳፈረኝ ትለዋለች። እንግዲህ መሲ ከልቧ ያፈቀረችው ስለመሰለው እንግዲህ እንዴ ጭራሽ ማፈረም ጀመርሽ እንዴ መሲ ይላታል። ቶች ደግሞ ስደውልልሽ ስልክ አያነሱልኝ፣ ስለዚህ አንቺ ደውይና ስልክ ካነሱልሽ በቀጣይ ሳምንት ፍርድ ቤት እንደምንጋባ ንገሪያቸው ሲላት፣ እንግዲህ መሲም ሳቀትልና እሺ ትለዋለች። መሲም እየሳቀኝ ግን አልፈጠነም ስትለው፣ ቴዲም ሳቅልና ምን ይላታል። ቴዲ እንግዲህ እንደዚህ የሚለው የውሸቱን እንጂ የእውነት አያገባም።
ቴድም ምን እንደውም እኮ ቆይተናን ይኸውልሽ ህይወትሽ ላይ ጥሩ ሰው ስታገኝ አጥብቀሽ መያዝ ነው ይላታል። ጨዋና ስርዓት ያለሽ ልጅ ውብ እኮ ሴት ነሽ ይላታል። ቴዲ እንግዲህ የቴዲ አንደኛ ሄለን አለች፣ ሁለተኛ ደግሞ የሆነች ደግሞ አንድ ልጅ ባለፈው አይታቸዋል፣ እሷ ልጅ ያችንም እንግዲህ አገባሻለሁ ነው የሚላቱ። ሌላው እንግዲህ መሲን ወይም ላግባሽ ብሎ የጠየቀባት ምክንያት ወይም ወደ መሲ ሽማግሌ የላከበት ምክንያት እንግዲህ መሲ ቴዲና ሄለን እንግዲህ ብዙ ነገሮች እንደሚሰሩ እንዲሁም የአዶናይን አባት ሲገሉ በቃ ብዙ ነገሮች ሲያደርጉ ስለምታውቅ ሚስጥራቸውን ስለምታውቅ እንግዲህ ሚስጥሩን እሱ ካገባች ያው ሚስጥሩን አታወጣም እንድትደብቅለት ፈልጎ ነው እንጂ ያገባት ወይም አፍቅሯት አይደለም። እና እንግዲህ ያችኛይቱንም እኔ ይችኛይቱ መሲን ሰራተኛ አይነት ያው ሰራተኛ አንጥቼ ነው ሚስት አይደለችም ይላታል። እንዲሁም ሄለን ወደ ቤት ስትሄድም ወይ የሆነ ወይ መሲ ወይ ደግሞ ያችኛይቱ ልጅ ካሉ ሄለን እንዳታይበት እንግዲህ ይደብቃቸዋል። እና የቴዲ ኑሮ ያው ሴቶችን ማንጋጋት ብቻ ነው፣ ውል የለውም። አመሰግናለሁ ጨዋነቴ ስለገባ ትለዋለች። አድሬ እንግዲህ ጃኬቱን እንግዲህ አስቀምጦት ወደ ክላስ ወደ ክፍል ይገባል። ወደው እንግዲህ እሱ ሄደት ማለት እንደሄደ ስልክ ሲደወል መሲ ስልኩን ስታየው እንግዲህ እህቴ ነው የሚለው። እህቴ ብሎ የያዛት እንግዲህ ባለፈው የመጣችው ወይንም ደግሞ ለወደፊቱ አገባሻለሁ ያላት ልጅ ናት። መሲም በጨዋ ደንብ እንግዲህ ያው ቤሉል እንድታግዥኝ ስላላት መቆጣትን ማናት ምናምን ስላላለች ቴዲ ትለዋለች። ይኸውልህ እህት ደውላለች ትለዋለች። ቴዲም ስልኩን ይቀበልና እሺ ፈልጋኝ ነበረ እና ወደ ውጭ ላውራት ይላታል። መሲም አይ ችግር የለውም ሂድና አውራት ትለዋለች። መሲ አሁን ላይ የምትታገስበት ምክንያት እንግዲህ ለቤሉል አንዳንድ መረጃ እንድትሰጠውና ሄለንም ሆነች ቴዲ እንግዲህ በሕግ ቁጥጥር ስር እንዲውሉ ስለፈለገች ነው። ሌላዋ ገንዬ ናት። እንግዲህ መኩን ስታየው የኔ ልጅ ትለዋለች። እንዴ ደህና አይደለም እንዴ ስትለው መኩም እንግዲህ እናነ ይላታል። መሰረት የት እንደምትሰራ ታውቂያለሽ እንዴ ብሎ ሲጠይቃት ገንዬም እንግዲህ ማለት ትለዋለች። ስራ ደግሞ ምን ሰራች? እንግዲህ አግብታም ይኸውልሽ የሰው ቤት ጽዳት ሰራተኛ እንደሆነችም ሰምቻለሁ ሲላት እንግዲህ ገኒም ወይም አልማዝ እንግዲህ እንዴ ምን እየሆንክ ነው ትለዋለች። ስተህ እንዳታሳስተኝ ስትለው እንግዲህ መኩም አይ አልተሳሳትኩም የማይዋሽ ሰው ነው የነገረኝ እናነይ ይላታል። ኧረ እባክህ የማይዋሽ ሰው ነው እንዴ የነገረው እስኪ ንገረኝ ስትለው መኩም መጀመሪያ አንቺ እውነት መሆኑን አረጋግጪ። ይህም እንግዲህ መኩ ባላት መሰረት እስኪ ስልክ ልደውልላት ብላ ወደ መሲ ትደውላለች። እንግዲህ ገንዬ መሲን ሀብታም ሰው ነው ያገባችው ብላ ነው የምታውቀው። ነገር ግን ሀብታም ሰው ሳይሆን በጣም ሲበዛ አጭበርባሪና ወንጀለኛ ልጇ ማግባቷን አታውቅም። አንዳንድ ጊዜ ቤተሰብ ይህ ሰው አይሆንም ሲሉን መስማት አለብን። ያው አዶኒ ነው። አዶኒ እንግዲህ ከቤሉል ጋር እንግዲህ ተመካክረው ቤሉልን የአባቱን ገዳይ አዶኒም እንግዲህ የአባቱን ገዳይ እንግዲህ ለመፈለግ አብረው እየሰሩ ነው። ከዚህ ቀደም እንግዲህ ሁለቱ በጣም አይስማሙም። በኑኑ የተነሳ ይጣሉ ነበረ። አሁን ላይ እንግዲህ ሁለቱም የአባታቸውን ገዳይ ለመፈለግ እንግዲህ አብረው በጋራ መስራት አለባቸው። ሌላዋ ኤልሹ ናት። ኤልሹ እንግዲህ አሁን ላይ ወይዘሮ ሄለንን ወይም እናቷ እንግዲህ ምን አይነት ወንጀለኛ እንደሆነ ስላወቀ እንግዲህ ሄለንን አልፈልግሽም፣ አንቺ እናቴ አይደለሽም፣ ስለዚህ ወንድሜን ምንም ነገር እንዳታደርጊብኝ፣ ከቤትም ውጪ እንዳትዩ፣ አንቺ ከፈለግሽው ቦታ መሄድ ትችላለች። ስለዚህ አንቺ እኔ ሲከፋኝም ምንም ሲል ከጎኔ አይደለሽም፣ ወንድሜ ነገር ግን ሲከፋኝ ከጎኔ ነበር ብላ እንግዲህ ኤልሹ አሁን ላይ እንግዲህ እናቷን ትታ ከቤሉል ጎን ነው ያለችው።
ማለቴ አዶንም እንግዲህ አባቴ አይዞ ምንም ነገር እንዳታሰብ ያንተን ገዳይ አግኝቼ ሳልበቀል ምንም ልረጋጋኔ አልችልም ይላል። ያስደነገጠው እንግዲህ አባቱ የተገደለ ጊዜ እንግዲህ የለበሰው ልብስ ነበርና ፎቶ የተነሳውን ያያል። በዛ ሰዓት እንግዲህ ይደነግጣል። አባቱ ተቃጥሎ ነው የሞተው። ነገር ግን ፎቶውን ማን አነሳው እንዴት ሆነ ብሎ በጣም ነበር የደነገጠው። ወዳው ለቤሉል ይደውልለታል። ቤሉልን ይደውልና ቶለና ይለዋል። ቤሉልም እየመጣ ነው ግን ምን አዲስ ነገር አለ ይለዋል። ቤሉልም ሲለው እንግዲህ አዶኒም አዎ አዲስ ነገር አለ ይለዋል። ከዛ በኋላ እንግዲህ አዶኒ ከመጣ በኋላ ይህን ፎቶ የት ነው ያገኘኸው ሲለው እንግዲህ አዶኒም እኔ ይህን ያገኘሁት ከአባቢ ክፍል ነው ያገኘሁት ይለዋል። እንዴ ይህ እኮ አባቴ የተገደለ ጊዜ የለበሰው ልብስ ነው፣ ይህ ልብስ ደግሞ ከቤት የለም ይለዋል። አዶ ሲለው ቤሉልም እኔ እንጃ ሲል እንግዲህ አዶኒም እኔ የጠረጠርኩት ነገር አለ፣ ብቻ ሌላ መረጃ ካለ እስኪ ፈልግልኝ ይለዋል። ቤሉልም እንግዲህ እሺ እስኪ ቆይ ሌሎች መረጃ ካለ ብሎ እንግዲህ ሄዶ ሲፈልግ የለም። ያም መረጃ እንግዲህ መጀመሪያ የቤሉል አባት ከመሞቱ በፊት እንግዲህ የአዶናይን ገዳዮች እየፈለጉ ነበር። እንግዲህ ቤሉል ሲሄድ መረጃውን ያጧል። ያ መረጃ እንግዲህ የምታሸሸው ማናት? ሄለን ናት። ሄለን እንድታወቅባት ስለማትፈልግ ከዛ ቤሉል ተመልሶ ይመጣና አይ የለም ይለዋል። አዶኒ አሁን ላይ እኔም እንዳንተ እየጠረጠርኩ ነው፣ ስለዚህ የሆነ ነገር የሆነ ሰው ነው ያደረገው ሲለው አዶኒም አዎ የሆነትን ብቻ ተቃርበናል ትንሽ ጊዜ ነው የሚቀረን ይለዋል። አዶኒም አዎ የአባቶቻ የአንተንም የኔንም አባት ገዳይ እንግዲህ ማገኘት አለብን እያሉ እንግዲህ ይመካከራሉ። እንግዲህ የአዶኒን አባት ያው ቴዲ ሉሊት ናት የገደለችው። የቤሉልን አባት ደግሞ ቴዲ ነው ያገተው። እንግዲህ የሁለቱም ልጆች አባቶቻቸው እንግዲህ የተበቀሏቸው እንግዲህ አብረው የሚበሉ የሚጠጡ ከዛው አብረው ያሉ ሰዎች ናቸው። ስለዚህ አሁን ሉሊትን ማለት ይችን ሄለንን ታደርጋለች ብሎ እንግዲህ ማንም የሚጠረጥራት የለም። የሉሊት ማለት ይች ሄለን እንግዲህ መሲና የአዶኒን ገዳይ መሲና ኑኑ ብቻ ናቸው የሚያውቁት፣ ሌሎቹ አያውቁም። ኑኑ እንግዲህ ለአዶናይ ብትነግረው ጥሩ ነበር። ኑኑ ደግሞ ችግሯ አትናገርም፣ የሆነች ዝግ ነገር ነች። ሌላዋ እንግዲህ ኤልሹ ናት። ኤልሹ እንግዲህ ከናኒ ጋር ወይም ከቤሉል አፍቃሪ ጋር እንግዲህ መጀመሪያ የቤሉል አክስት ነኝ ብላ ነበር የመጣችው። ቤሉል አክስቱ ነኝ ብለሽ በይ ስላላት ነው እንደዛ ያለችው። እንግዲህ ቁጭ ብላ ቤሉልንና ኑኑን ስታያቸው እንግዲህ ትናደዳለች። ቤሉል ኑኑን ያፈቅራታል፣ ይወዳታል። ይችኛዋ ደግሞ ቤሉልን እንግዲህ የምትረዳው አንዳንድ ነገር አብራ የምታደርገው እንግዲህ ስለምታፈቅረው ነው። ኤልሹም እንግዲህ ስትጠይቃት እንግዲህ ያው ቤሉልን እንደምትወደው ትነግራታለች። ኤልሹም ስለዚህ ትክክለኛ የወንድሜ ሚስት አንቺ ነሽ፣ አክስቱ ባለመሆንሽ በጣም ደስተኛ ነኝ። ስለዚህ አንቺን ነው የሚያገባሹ፣ ሌላ ሴት አያገባም፣ ኑኑን አይፈልጋትም ስትላት እንግዲህ ይችኛዋም እንግዲህ እሷም እንግዲህ ምንድን ነው አይ ስለዚህ ኑኑ ጋር የወዳታን መሰል ስትላት እኔ እኮ ከዚህ ቀደም ከኑኑ ጋር ጠይቄው ነበረ። ኑኑን አይ እኔ ዝም ብለን ነው አልወዳትም ብሎኛል ስትል ኤልሹም አየሽ ስለዚህ አንቺን ነው የምወድሽው ትላታለች። ኤልሹ እንግዲህ ኑኑ ቤሉል ከኑኑ ጋር እንዲሆን አትፈልግም። ምክንያቱም ኑኑ እንግዲህ የቤት ሰራተኛና የድሃ ልጅ ስለሆነች ነው የምትጠላቱ። ከዛ እንግዲህ ኑኑም ለቤሉ ቴክስት ታደርግለትና እኔ ከውጭ ነው ያለሁት ናቶለ ብለው ነበረ። ከዛ እሱም ቤሉልም እሺ ብሏት እንግዲህ ኑኑም እየጠበቀች እንግዲህ ኤልሹ ትመጣለች። ኤልሹም ስትመጣ ምን እያደረግሽ ነው ስትላት ኑኑም አንቺ ምን ልትሰሪ መጣች ስትላይ ዝም ብዬ ኑኑም አይ ዝም ብዬ ነው እኔም ከዚህ ሆንኩ ስትል እንዴ ስራውን ትጠይስ ስትላት ኑኑ
አይ ሁሉንም እኮ ስራዎች ጨርሻለሁ፣ ምንም አይነት ስራ የለብኝም ስትላት፣ ኤልሹም እንግዲህ የእናቷ ልጅ ስለሆነች እንግዲህ እንዴ ሂጂና ክላሴን አጽጂ፣ ልብሶቹንም ሁሉንም ልብሶችን ተኩሼ ከዛ በኋላ እንግዲህ እንዳለ ልብሶችን በሙሉ አውጭና እረትቢ ስትላት፣ እንግዲህ ኑኑም እንዴ ምን እየሆንሽ ነው ኤልሹ? ባለፈው እኮ አዘጋጅቸው ነበር ስትላት፣ አይ ቢሆንም አሁንም አዘጋጅ ትላታለች። ይህን ያደረገችበት ምክንያት እንግዲህ ቤሉል ኑኑ ስለምትጠብቀው ኑኑ ስትመጣ እንግዲህ ይችኛዋ አፍቃሪው እንድትሄድ ነበረ። ከዛ እንግዲህ ኑኑም እሺ በቃ ብላ ትሄዳለች። ከዛ ቤሉል ይመጣ። ቤሉል እንግዲህ ኑኑ ከቀጠረችበት ቦታ ያጣታል። ሲያጣት የት ነች ሲላት፣ አሁን ትንሽ ያልጨረስኩት ስራ ነበረኝ መጣው ትለዋለች። ቤሉልም እንዴ ሳጨርሽ ነው እንዴ ናቶ ላይ ያልሽኝው ሲላት፣ ኑኑም አይ ረስቸው ነበረ እሱን ልጨርስ ነው ትለዋለች። ቤሉልም እሺ በቃ የሆነ ብርድ ስለሆነ ጃኬት ደርበሽ ነይ ሲላት፣ ኑኑም አዎ አውቃለሁ ብርድ ነው ከሱ እኮ ነበርኩ ስትለው፣ ቤሉልም ከውጭ ነበርሽ እንዴ ሲላት፣ ኑኑም አዎ ቴክስት እኮ ያረኩልህ ከሱ ቁጭ ብዬ ነበር ስትለው፣ እንግዲህ እሺ ቶሎ ብለሽ ነይ ሲል እንግዲህ ይህችኛዋ አፍቃሪው እንግዲህ እሱ እንደ እህቱ ወይም ኖርማን ጓደኛዋ ነው የሚያት ትመጣለች። እንዴ ምን ሆነሽ ነው ሲላት፣ እኔ እንጃ እንቅልፍ እምቢ አለኝ ትለዋለች። አይ ለምንድን ነው እምቢ ያለሽ ሲላት፣ እንግዲህ እሷም እንዴ ቤሉል ሰሞኑን እኮ ጣል አድርገኛል፣ ጊዜ እየሰጠኝ አይደለም ስትለው፣ ቤሉልም እኔ እኮ ይሰማሻን ብዬ አላሰብኩም ነበር፣ በጣም ይቅርታ፣ ያው ስራው ጋር ስለማይመቸኝ ነው፣ በጣም ይቅርታ እክስሻለሁ እህቴ ሲላት፣ እሷም ትደነግጥና እህቴ ትለዋለች። አዎ ምን ነው እህቴ ብልሽ ይከፋሻል እንዴ ሲላት፣ እንግዲህ እሷም አይ በቃ ወሬ እንቀይር ትለዋለች። እንግዲህ እሷ ያው ስለ ተወደዋለች ታፈቅረዋለች። ነገር ግን እሱ ደግሞ ቤሉ ደግሞ የሚወደውና የሚያፈቅረው አንድና አንድ ኑኑን ነው። ምክንያቱም ለኑኑ ሲል ታግቷን፣ ኑኑም ደግሞ ከቤሉል ጋር እንዳትገናኝ ብላ አብረው እንዳይሆኑ ተብሎ እንግዲህ ታግተው፣ እንደውም ያው በሽተኛ ናት ተብላ ነበር እና ብዙ ዋጋ ነው እየከፈሉት። ይችኛዋ እንግዲህ ያው ኤልሹም እንግዲህ ሂጂ አንቺን ነው የሚያፈቅረኝ ስላለቻት እውነት መስሏል ነበረ። ሌላው እንግዲህ መኩ ነው። መኩም እንግዲህ ኑኑዬ ሲላት፣ ኑኑም አቤት ትለዋለች። ተናግረሽ ነበር ሲላት፣ ኑኑም ስለምንድን ነው የምታናግረኝ ብላ ትጠይቀዋለች። ስለ እህትሽ ነዋ ይላታል። እንግዲህ በቁጣ ደግሞ ምን ቀረህ አንተ፣ ስለ እሷ ምንም ነገር አይመለከትም ትለዋለች። እንግዲህ ባለፈው መሲ እንግዲህ ወደ ቤት ስትሄድ መኩም በፍጹም ከዚህ ቤት አትገቢም፣ እኛን እምቢ ብለሽ አይደለ አልፈልጋችሁም ብለሽ ነው የሄድሽው፣ ስለዚህ ከዚህ ቤት ውጭ ብሎ እንግዲህ ስላባረራት ኑኑ በሞኬ በዛ ነው የተናደደችበት። ስለዚህ አንድ ታላቅ ወንድም ታናሽ እህቱ ልታጠፋ ትችላለች። ነገር ግን ከጥፋቷ ከተመለሰች ይቅርታ ማለት ወይንም ደግሞ ምን ሆነሽ ነው በምን ምክንያት ነው ብሎ መጠየቅ ነበረበት። መኩ ግን እንደዛ አላደረገም። መኩም እባክሽ ዝም አትንቀልቀይ፣ ዝም ብለሽ አርፈሽ ስሚኝ ይላታታል። አትልፋ፣ ምንም የምሰማ ነገር የለኝም። ቆይ አንቺ እንዴት ነው የሚያደርገኝ ሲላት፣ እንግዲህ ኑኑም እንደ ስራ ሳይሆን እንደ ታላቅ ወንድምነት እያከበርኩ ነው፣ ስለዚህ ዝም በል ትለዋለች። አታናጅኝ እባክሽ ሲላት፣ እንግዲህ ኑኑ ተናደርግ አልተናደድ ምን ታመጣለህ? የገዛህትህን እኮ እንደሆነ አይቻለሁ ከቤት ስታባራ ስትለው፣ መኩም እሷ ከቤት ወጥታ ስትሄድ ለእኛ ትንሽ መቼ አሰበችልን ይላታል። ኑኑም እሷማ አንዴ ተሳስታለች፣ አንተ ግን በሰው ቤት ተንበርከክ አንበረከካት በጣም አሰቃያት ስትለው፣ መኩም እንግዲህ ይኸውልህ ዝም በይ ኑኑ ትጸጸቻለሽ ይላታታል። እንግዲህ ይኸውልህ እኔ ባንተ ተስፋ ከቆረጥ ቆይቻለሁ ብለው ጥላው ስትሄድ እንግዲህ መኩም እንግዲህ ኑኑ ወይን መኩ እያለ እንግዲህ ይናደዳል። ምክንያቱም መኩ እንግዲህ ከመጀመሪያው መሲ ምን እንደሆነች ቢያዳምጣት ኑሮ ይሄ ነገር አይፈጠርም ነበረ። ሌላዋ እንግዲህ ገኒ ናት። ገኒ እንግዲህ የቤሉልን አፍቃሪ እንግዲህ ኑን ማለቴ መሲን የቤት ሰራተኛ ሆና
አግኝቻታለሁ ብላ እንግዲህ ለሙኬ ነግራው ነበርና እሷም ልጄን የት ነው ያየሻቱ? አንቺ ልጄ እኮ የተከበረ ሀብታም ነው ያገባሽው፣ እንዲህ ለወንድሟ የቤት ሰራተኛ ነሽ ናት ብለሽ ትነግረዋለች ስትላት እንግዲህ ልጅቷም እንግዲህ ኧረ እኔ አላልኩም ተሳስቼ ነው መቼ ብዬው ስትል እንግዲህ ገንዬም በፍጹም ልጄ ዋሽቷን እያልሽ ነው፣ ልጄ አይዋሽም። ስለዚህ የዋሸሽው አንቺው እራስሽ፣ ሁለተኛ የማይሆን ነገር እንዳትናገሪ፣ ልጄ ያገባችውን እኔ አውቀዋለሁ። ስለዚህ ሀብታም ነው ሰው ነው ትላታለች። እንግዲህ ገንዬም ሆነ መኩ ወይም ኑኑ ቴሌ ሀብታም ሰው ነው የሚመስል። በእርግጥ ኑኑ ሚስጥሩን ታውቃለች፣ ያው መሲ ስለምትነግራት። ነገር ግን ሀብታም ሳይሆን እሱ በሰው ደም የሚጫወትና ያው አጭበርባሪ ነው። መሲ አሁን ላይ የምትናገረው በእርግጥ እሷም እየተጎዳችን ቢሆን ያው ቴዲን ለመበቀል የምታደርጋቸው ነገሮች እንግዲህ በጣም ደስ ይላሉ። ምክንያቱም ቴዲ ማለት እንግዲህ በመሲ ህይወት ላይ የተጫወተ እስከ ዛሬ ሲያጭበረበራት የኖረ ሰው ስለሆነ አሁን ላይ የምታደርጋቸው ነገሮች እንግዲህ ያው ከቤሉ ጋርም ስለተመካከረች እንግዲህ ቴዲንና እንዲሁም አልቢችን ለማስያዝ እንግዲህ አብረው ተመካክረው መስራታቸው በጣም ደስ ይላል። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። ባይ ባይ።